በመካከለኛው ምስራቅ ምድር ላይ የሚታየው እሳታማ ግጭትና የሀያላን መንግስታት ፍልሚያ አዲስና አስፈሪ ምዕራፍ ላይ መድረሱን የሚያበስሩ ክስተቶች በየዕለቱ እየተከሰቱ ይገኛሉ። በያዝነው ወር የመጨረሻ ቀናት ውስጥ በእስራኤል የኢንዱስትሪ ማዕከል በሆነችው ሃይፋና በኢራን የኒውክሌር የጦር መሳሪያ ማዕከል በሆነችው ኢስፋሃን ላይ የተሰነዘሩት ጥቃቶች ቀጠናውን ወደማይመለስ ጥቁር ገደልና ወደ መጠነ ሰፊ ክልላዊ ጦርነት እየገፉት መሆኑን በግልጽ ያሳያሉ። ይህ በታሪክ ታይቶ የማይታወቅና የምድርን ሰላም የነሳው የአሜሪካ እስራኤልና የኢራን ጦርነት 5ኛ ሳምንቱን ሲያስቆጥር የጥቃቶቹ መጠንና የደረሰው ውድመት እጅግ ዘግናኝና አሳዛኝ እየሆነ መጥቷል። መላው ዓለም በከፍተኛ ስጋትና በድንጋጤ ውስጥ ሆኖ የሚከታተለው ይህ ክስተት የሰው ልጅ የስልጣኔ ውጤቶች የሆኑት ግዙፍ ፋብሪካዎችና ከተሞች ወደ አመድነት የሚቀየሩበት አሰቃቂ ትዕይንት ሆኗል። በእስራኤል ሰሜናዊ ክፍል በምትገኘውና ስትራቴጂካዊ የኢኮኖሚ ማዕከል በሆነችው ሃይፋ ከተማ ላይ የወረደው የሚሳኤል ማዕት መላውን ዓለም ያስደነገጠ ክስተት ነበር። የሀገሪቱ ትልቁ የነዳጅ ማጣሪያ የሆነውና ባዛን በሚለው ስሙ የሚታወቀው ግዙፍ ፋብሪካ ከኢራንና በሊባኖስ ከሚንቀሳቀሰው ሂዝቦላ በተተኮሱ በርካታ የሚሳኤል ስብስቦች ኢላማ ሆኗል። በከተማዋ ሰማይ ላይ የሚታየው ጥቁር ጭስና ሰማይ የሚዋጠጥ የእሳት ነበልባል የእስራኤልን የኢነርጂ ዘርፍ ልብ የመታ አደገኛ ጥቃት መሆኑን ይመሰክራል። ምንም እንኳን የእስራኤል የአየር መከላከያ ስርዓቶች የተወሰኑትን ሚሳኤሎች ቢያከሽፉም ከሰማይ የወረደው የሚሳኤል ስብርባሪና ቀጥተኛ ምቶች በነዳጅ ማከማቻ ታንከሮች ላይ ከፍተኛ ቃጠሎን አስከትሏል። የሃይፋ ከተማ ነዋሪዎች በመኖሪያ ቤታቸው እንዲቆዩና መስኮቶቻቸውን እንዲዘጉ የተገደዱበት ይህ አጋጣሚ በከተማዋ ላይ የተንጠለጠለውን አደገኛ የኬሚካልና የጋዝ ስጋት የሚያሳይ ከመሆኑም በላይ የጦርነቱ ነበልባል ወደ ተራ ህዝባዊ ደጃፍ መድረሱን ያበስራል። ይህ የባዛን ነዳጅ ማጣሪያ በእስራኤል የባህር ኃይል ዋና የጦር ሰፈር አቅራቢያ የሚገኝ በመሆኑ ጥቃቱ ወታደራዊና ኢኮኖሚያዊ ፋይዳው እጅግ የላቀ ነው። የግዙፍ ፋብሪካ ባለፈው ሰኔ ወር ላይ በደረሰበት ጥቃት የኤሌክትሪክና የእንፋሎት ማመንጫ ጣቢያው ወድሞ ከጥቅም ውጪ ሆኖ እንደነበር ይታወሳል። አሁን የተሰነዘረው ጥቃት ግን ፋብሪካውን ዳግም ለማንሰራራት በማይችልበት ሁኔታ እየቀጠቀጠው ይመስላል። የእሳት አደጋ መከላከያ ሰራዊቱ ነበልባሉን ለመቆጣጠር ቢታገሉም ከነዳጅ ታንከሮቹ የሚመጣው ጭስ ግን ለብዙ ኪሎ ሜትሮች ርቀት የሚታይና የአካባቢውን አየር የሚበክል ሆኗል። ምንም እንኳን የእስራኤል ባለስልጣናት የምርት ሂደቱ አልተጎዳም ቢሉም የአይን እማኞችና የተለቀቁ ምስሎች ግን የጥፋቱን መጠን አጋነው ያሳያሉ። ይህ ጥቃት በሳምንታት ውስጥ ለሁለተኛ ጊዜ የተፈጸመ ሲሆን የኢራን ሚሳኤሎች የእስራኤልን የጥበቃ አጥር ጥሰው የሀገሪቱን የጀርባ አጥንት የመምታት አቅማቸው ምን ያህል እያደገ እንደመጣና የእስራኤል የደህንነት ስጋት ከቁጥጥር ውጪ መሆኑን ማሳያ ነው። በሌላ በኩል ይህንን የሃይፋ ጥቃት ተከትሎ የእስራኤልና የአሜሪካ ምላሽ እጅግ የከፋና አስገራሚ ነበር። በኢራን እምብርት በምትገኘው ኢስፋሃን ከተማ ላይ የተሰነዘረው የአየር ድብደባ የጦርነቱን መልክ ሙሉ በሙሉ ቀይሮታል። ኢስፋሃን የኢራን የኒውክሌር ፕሮግራም ማዕከል፣ ግዙፍ የጦር መሳሪያ ግምጃ ቤቶችና የዩራኒየም ክምችት የሚገኝባት ስትራቴጂካዊ ከተማ ናት። የአሜሪካ አየር ኃይልና እስራኤል በጋራ በመሆን የፈጸሙት ይህ ጥቃት በታሪክ እጅግ አስፈሪ የተባሉትንና መሬት ውስጥ ዘልቀው የሚገቡ ባንከር በስተር ቦምቦችን የተጠቀመ ነበር። እነዚህ ቦምቦች መሬት ውስጥ ተቀብረው የሚገኙ የጦር መሰረቶችና የኒውክሌር ማብላያዎችን ድባቅ ለመምታት ታስበው የተሰሩ በመሆናቸው በኢስፋሃን ከተማ ላይ ያስከተሉት ንዝረት የመሬት መንቀጥቀጥ ያህል የበረታና መላውን የኢራን ምድር ያናወጠ ነበር። የከተማዋ ሰማይ በታላላቅ ፍንዳታዎች ሲታመስና እሳት ሲዘንብባት የሚያሳዩ ምስሎች በዓለም ዙሪያ ተሰራጭተው ሰውን ሁሉ በፍርሃት አንቀጥቅጠውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ባጋሩት ቪዲዮ የኢስፋሃንን ውድመት ቁልጭ አድርገው አሳይተዋል። ተከታታይ የሆኑ ታላላቅ ፍንዳታዎች የከተማዋን ምሽት ወደ ቀን ሲቀይሩ የኢራን የጥበቃ ኃይሎች መከላከያ የሌላቸው ሆነው ታይተዋል። ይህ ጥቃት በሺዎች የሚቆጠሩ ወታደራዊ ኢላማዎችን ያወደመ ሲሆን የኢራንን የመከላከል አቅም በእጅጉ እንዳዳከመውና ሀገሪቱን ለከፋ ውድመት እንዳጋለጣት ይገመታል። በሆርሙዝ የባህር ወሽመጥ ላይ የተነሳው ውጥረትና የኢራን የባህር ኃይል አዛዥ መገደልን ተከትሎ የመጣው ይህ የአየር ድብደባ ጦርነቱ ወደ መሬት ወረራ ሊሸጋገር እንደሚችል ትልቅ ምልክት ሆኗል። የኢስፋሃን ጥቃት የኢራንን የኒውክሌር ምኞት ለመቅበር የታለመ ቢሆንም ያስከተለው ሰብአዊና አካባቢያዊ ውድመት ግን ገና ወደፊት የሚሰላና የታሪክ ጠባሳ ሆኖ የሚቀር ነው። የአሜሪካና የእስራኤል ጥምረት የኢራንን ልብ ለመምታት የወሰዱት ይህ እርምጃ ቀጠናውን ወደ አመድነት ሊቀይረው የሚችል የእሳት ክብሪት ሆኗል። ከቅርብ ቀናት ወዲህ ኢራን በእስራኤል ላይ የፈጸመቻቸው ጥቃቶችም በዝርዝር ሲታዩ እጅግ አውዳሚና አስገራሚ ናቸው። ሃይፋው የነዳጅ ማጣሪያ ጥቃት አንድ ቀን ቀደም ብሎ ማለትም እሁድ ዕለት በደቡባዊ እስራኤል በሚገኘው የኒዮት ሆቫቭ የኢንዱስትሪ ቀጠና ላይ የደረሰው የሚሳኤል ጥቃት ሌላው አስደንጋጭ ክስተት ነበር።
ይህ ቀጠና አደገኛ ኬሚካሎችና መርዛማ ንጥረ ነገሮች የሚመረቱበት ስፍራ በመሆኑ የሚሳኤሉ ማረፍ ከፍተኛ የኬሚካል መፍሰስ ስጋትና የአካባቢ ጥፋትን ፈጥሯል። የአካባቢው ነዋሪዎች ለከፋ የጤና እክል እንዳይጋለጡ ከፍተኛ ጥንቃቄ እንዲያደርጉና ቤታቸው ውስጥ እንዲሸሸጉ የተነገረ ሲሆን የሚሳኤል ድምፅና ንዝረት በአካባቢው ከተሞች ላይ ከፍተኛ ድንጋጤን ፈጥሯል። ከአንድ በላይ የሆኑ ሰዎች በድንጋጤና በፍንዳታ ሞገድ መጎዳታቸው የተዘገበ ሲሆን ይህ ጥቃት ኢራን በእስራኤል ውስጥ ማናቸውንም ወሳኝ ስፍራዎች የመምታት አቅም እንዳላትና የሀገሪቱን የኢንዱስትሪ መዋቅር የማፈራረስ ግብ እንዳላት ያረጋገጠችበት ሆኗል። ጦርነቱ 5ኛ ሳምንቱን ሲይዝ የኢራንና የአጋሮቿ ጥቃት በእስራኤል ላይ ያስከተለው ጉዳት እጅግ ሰፊ ነው። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ድረስ ያሉት የእስራኤል ከተሞች በየዕለቱ በሚሳኤልና በድሮን ጥቃት እየታመሱ ነው። የኢራን ደጋፊ የሆኑት ሂዝቦላ በሊባኖስ በኩል፣ ሀውቲዎች በየመን በኩል እንዲሁም በኢራቅና ሶሪያ የሚገኙ ታጣቂ ቡድኖች በጋራ በመሆን እስራኤልን በሁሉም አቅጣጫ ከበዋታል። በእነዚህ ጥቃቶች ምክንያት የእስራኤል የንግድ እንቅስቃሴ ሙሉ በሙሉ በሚባል ደረጃ ተስተጓጉሏል። ትላልቅ ወደቦችና የአየር ማረፊያዎች በከፊል ስራ በማቆማቸው ሀገሪቱ ከውጭው ዓለም ጋር ያላት ግንኙነት ተቋርጧል። የኢኮኖሚ ባለሙያዎች እንደሚሉት ከሆነ የእስራኤል ኢኮኖሚ በዚህ አጭር ጊዜ ውስጥ በቢሊዮኖች የሚቆጠር ዶላር ኪሳራ እየደረሰበት ሲሆን የውጭ ኢንቨስትመንትና ቱሪዝም ዘርፉ ሙሉ በሙሉ ወድሟል። በከተሞች ውስጥ የሚሰማው የማያቋርጥ የአየር አደጋ ማስጠንቀቂያ ሳይረን ህዝቡን ለከፋ ስነ ልቦናዊ ቀውስ ዳርጎታል። የኢራን ሚሳኤሎች በእስራኤል የአየር ክልል ውስጥ ዘልቀው በመግባት በቴልአቪቭ እና በሌሎች ዋና ዋና ከተሞች ላይ ከፍተኛ ውድመት እያደረሱ ነው። ትምህርት ቤቶች፣ የውሃ ማጣሪያ ጣቢያዎችና የመሠረተ ልማት አውታሮች የዚህ ጦርነት ሰለባ ሆኗል። በተለይም የኤሌክትሪክ ኃይል ማመንጫ ጣቢያዎች ላይ የሚሰነዘሩት ጥቃቶች የሀገሪቱን ከተሞች በጨለማ ውስጥ እንዲቆዩ እያደረገ ነው። ይህ ደግሞ በሆስፒታሎችና በሌሎች አስፈላጊ አገልግሎቶች ላይ ከፍተኛ ጫና ፈጥሯል። እስራኤል ያላት የአየር መከላከያ ስርዓት ምንም እንኳን ጠንካራ ቢሆንም ከኢራን የሚተኮሱት የሚሳኤል ብዛት ግን ከመከላከያ አቅሙ በላይ እየሆነ መጥቷል። ይህ ደግሞ ኢራን በቴክኖሎጂና በጦር መሳሪያ ምርት ምን ያህል ወደፊት እንደገፋችና ለዚህ ጦርነት ለዓመታት ስትዘጋጅ እንደነበር ያሳያል። በተቃራኒው ደግሞ አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት ሀገሪቱን ወደ ድንጋይ ዘመን ሊመልሳት የሚችል አደገኛ እርምጃ ነው። በኢስፋሃን የተካሄደው ድብደባ የኢራንን ወታደራዊ ልብ የነካ ሲሆን ቀጣዩ እርምጃ ወደ መሬት ወረራ ሊያመራ እንደሚችል ይገመታል። የአሜሪካ የጦር መርከቦችና አውሮፕላን ተሸካሚዎች በመካከለኛው ምስራቅ ባህር ውስጥ ተሰልፈው ትዕዛዝ እየጠበቁ ነው። ይህ ማለት ደግሞ ጦርነቱ በሁለቱ ሀገራት መካከል ብቻ የሚቀጥል ሳይሆን መላውን ዓለም ሊያካትት የሚችል መጠነ ሰፊ ቀውስ መሆኑን ያሳያል። የነዳጅ ዋጋ በዓለም ገበያ ላይ በከፍተኛ ሁኔታ እየናረ ሲሆን ይህም በዓለም አቀፍ ኢኮኖሚ ላይ ከፍተኛ የዋጋ ግሽበትና ድህነትን ሊያስከትል እንደሚችል ስጋት ፈጥሯል። ታላላቅ የዓለም መንግስታት በሁለት ጎራ ተከፍለው የሚያደርጉት ድጋፍና ውግዘት የዓለምን ሰላም ዳግም ወደማይገኝበት ሁኔታ እየገፋው ነው። ይህ በታሪክ ታይቶ የማይታወቅ እልቂትና ውድመት የሰውን ልጅ ለዘመናት የገነባውን ስልጣኔዎች በጥቂት ሰከንዶች ውስጥ ወደ አመድነት የሚቀይር አደገኛ ጉዞ ሆኗል። በአይፋ የነዳጅ ማጣሪያዎች ላይ የተነሳው እሳትና በኢራን የኒውክሌር ጣቢያዎች ላይ የወረደው የቦምብ መዓት የቀጠናውን መልክዓ ምድር ጂኦፖለቲካዊ አቀማመጥ ለዘላለም የሚቀይረው ነው። የዲፕሎማሲ ውጥረቶች በሙሉ ውድቅ በሆኑበት በዚህ ወቅት ኃይልን በኃይል የመመለስ እርምጃ እየቀጠለ ሲሆን የሰው ልጆች ሕይወትና ንብረት እንደ ቅጠል እየረገፈ ይገኛል። ከአይፋ እስከ ኢስፋሃን ከቴልአቪቭ እስከ ቴህራን ድረስ የሚሰማው የፍንዳታ ድምፅና የሚታየው እሳታማ ነበልባል የሰው ልጅ ለስልጣንና ለበላይነት የሚያደርገው ፍልሚያ ምን ያህል አደገኛ ደረጃ ላይ መድረሱን የሚያሳይ የታሪክ ምስክር ሆኖ ይቆያል። በዚህ ጦርነት ውስጥ የሚታየው ሌላው አሳዛኝ ገጽታ ደግሞ የአካባቢ ብክለትና የተፈጥሮ ውድመት ነው። የነዳጅ ማጣሪያዎች ሲቃጠሉ የሚወጣው መርዛማ ጭስና የኬሚካል ፋብሪካዎች ሲፈነዱ የሚለቁት ንጥረ ነገሮች ለመጪው ትውልድ የማይድን ጠባሳን እያሳረፉ ነው። የአየር ብክለቱ ለብዙ ዓመታት ሊቆይ የሚችል የጤና እክል የሚያስከትል ሲሆን የውሃና የአፈር ብክለቱም እንዲሁ ከፍተኛ ነው። ይህ ጦርነት በሰዎች ላይ ብቻ ሳይሆን በምድር ላይና በተፈጥሮ ላይ የተከፈተ የጥፋት ዘመቻ ሆኗል። ሀያላን ሀገራት የጦር መሳሪያ ፉክክርና በስትራቴጂካዊ የበላይነት ስም የሚያደርጉት ይህ እብደት መጨረሻው የሰው ልጅን ዝርያ ወደ ማጥፋት እያመራ እንደሚገኝ ብዙዎች ያስጠነቅቃሉ። በመካከለኛው ምስራቅ ምድር ላይ የተንጠለጠለው የጥፋት ደመና አሁን ላይ መላውን ዓለም የሚወጥ ግዙፍ አውሎ ነፋስ ሆኖ ብቅ ብሏል። በአይፋ ከተማ የሚገኘው የባዛን ነዳጅ ማጣሪያ ላይ የተነሳው እሳት ገና ሳይጠፋ በኢራን ኢስፋሃን ላይ የወረደው የቦምብ መዓት ደግሞ የቀጠናውን የኃይል ሚዛን ሙሉ በሙሉ አናግቶታል።
የጦርነት 5ኛ ሳምንቱን አልፎ ወደ 6ኛው ሳምንት ሲሸጋገር የታዩ ክስተቶች የሰው ልጅን የማጥፋት አቅም እንጂ የመገንባት ጥበብን የሚመሰክሩ አይደሉም። የሀይፋው የነዳጅ ማጣሪያ መመታት የእስራኤልን የኢኮኖሚ የደም ስር የቆረጠ ክስተት ሲሆን የኢስፋሃኑ ድብደባ ደግሞ የኢራንን የሉዓላዊነትና የኩራት ግንብ ያፈራረሰ አሰቃቂ እርምጃ ሆኖ ተመዝግቧል። የሀይፋ ከተማ ነዋሪዎች አሁንም ቢሆን ከመኖሪያ ቤቶቻቸው ለመውጣት አልደፈሩም። ምክንያቱም ከነዳጅ ማጣሪያው የሚወጣው መርዛማ ጭስ ከተማዋን እንደ ካባ ተጎናጽፏታል። የባዛን ፋብሪካ ስትራቴጂካዊ ጠቀሜታው ለሀገሪቱ የጦር መሳሪያ ምርትና ለትራንስፖርት ዘርፍ ወሳኝ በመሆኑ መውደሙ በእስራኤል ውስጥ ታላቅ የነዳጅ እጥረትና የኤነርጂ ቀውስን ፈጥሯል። በሀገሪቱ የሚገኙ የኤሌክትሪክ ኃይል ማመንጫዎች በነዳጅ እጥረት ምክንያት ስራቸውን በማቆማቸው ታላላቅ ከተሞች በጨለማ ውስጥ ተውጠዋል። ይህ ደግሞ በቴክኖሎጂ ለረቀቀችው እስራኤል ትልቅ ውድቀትና ለጠላቶቿ ደግሞ ትልቅ የድል ብስራት ሆኗል። በሀይፋ ወደብ አቅራቢያ የሚገኙ የጦር መርከቦችና የባህር ኃይል ካምፖችም ቢሆኑ ከሰማይ በሚዘንበው የሚሳኤል ስብርባሪ ምክንያት ከፍተኛ ጥበቃና ስጋት ውስጥ ናቸው። በተቃራኒው ደግሞ በኢራን ኢስፋሃን ከተማ ላይ የደረሰው ውድመት ከማንኛውም ግምት በላይ ነው። የአሜሪካና የእስራኤል አየር ኃይሎች በጋራ በመሆን የፈጸሙት ይህ ጥቃት በታሪክ እጅግ ዘመናዊ የተባሉትን ባንከር በስተር ቦምቦች በመጠቀም የኢራንን የከርሰ ምድር ምስጢራዊ ከተሞች አውድሟል። ኢስፋሃን የጥንታዊ ስልጣኔና የኪነ ጥበብ ማዕከል ብትሆንም አሁን ግን የፍርስራሽና የጭስ ከተማ ሆናለች። በከተማዋ ዳርቻ የሚገኙት የኒውክሌር ምርምር ማዕከላትና የዩራኒየም ክምችቶች መመታታቸው ምናልባትም የማይታይ ግን ደግሞ ገዳይ የሆነ የጨረር መፍሰስ ሊያስከትል ይችላል የሚል ስጋት በዓለም አቀፍ ደረጃ ነግሷል። ይህ የኒውክሌር ስጋት ደግሞ የጦርነቱን መልክ ከመደበኛ ውጊያ ወደ ዓለም አቀፍ የአካባቢ ጥፋት ቀይሮታል። ዶናልድ ትራምፕ ያጋሩት አስፈሪ ቪዲዮ የኢስፋሃን ውድመትን ቁልጭ አድርጎ ያሳያል። ታላላቅ ፍንዳታዎች ምድርን ሲያናውጡና እሳታማ ነበልባሎች ወደ ሰማይ ሲተኮሱ የሚታየው ትዕይንት የሰው ልጅ መጨረሻ የደረሰ ይመስላል። ይህ ጥቃት የኢራንን ወታደራዊ መዋቅር ክፉኛ ከመምታቱም በላይ የሀገሪቱን ከፍተኛ አመራሮች በድንጋጤና በቁጣ ውስጥ ከቷቸዋል። የኢራን መንፈሳዊና ወታደራዊ መሪዎች ታሪካዊ አጸፋ እንደሚወስዱ ቢዝቱም በሀገሪቱ ላይ የወረደው የቦምብ ማዕት ግን እንቅስቃሴያቸውን ገድቦታል። የኢራን አየር መከላከያ ስርዓቶች በረቀቁ የአሜሪካ የራዳር ስውር አውሮፕላኖች ተሸንፈው ከተሞቻቸው ለጥቃት የተጋለጡ ሆኗል። ጦርነቱ በምድርና በአየር ብቻ ሳይሆን በሳይበር ዓለምም እጅግ የከፋ ደረጃ ላይ ደርሷል። የእስራኤል የሳይበር ኃይሎች የኢራንን የኤሌክትሪክ መስመሮችና የባንክ አገልግሎቶች ሽባ ሲያደርጉ፣ የኢራን የሳይበር ጠላፊዎች ደግሞ የእስራኤልን የሚሳኤል ማስጠንቀቂያ ስርዓቶችና የሆስፒታል መረጃዎችን ለመዝረፍና ለማበላሸት ተሳክቶላቸዋል። ይህ የማይታይ ጦርነት በሲቪሉ ሕዝብ ላይ የሚያደርሰው ስቃይ እጅግ የከፋ ነው። የውሃ አገልግሎቶች ሲቋረጡ፣ የኢንተርኔት ግንኙነቶች ሲጠለፉና የገንዘብ ዝውውሮች ሲታገዱ ሕዝቡ ለከፋ ማኅበራዊና ኢኮኖሚያዊ ቀውስ ይዳረጋል። ዓለም አሁን ያለችው በቴክኖሎጂ በተሳሰረችበት ወቅት የዚህ መሰል መሠረተ ልማቶች መውደም መላውን የሰው ልጅ ሕልውና አደጋ ላይ ጥሎታል። በሌላ በኩል ደግሞ የኒዮቶቫቭ የኢንዱስትሪ ቀጠና መመታት በእስራኤል ላይ ያስከተለው ጉዳት ገና አልተገመገመም። ይህ ስፍራ አደገኛ ኬሚካሎችና መርዛማ ጋዞች የሚከማቹበት በመሆኑ ጥቃቱ በአካባቢው በሚገኙ ሰፈሮች ላይ የጤና ቀውስ ሊፈጥር ይችላል። የሚሳኤል ድምፅና ንዝረት በደቡባዊ እስራኤል የሚኖሩ ሰዎችን ለከፍተኛ ድንጋጤ የዳረገ ሲሆን ብዙዎች ቤታቸውን ጥለው ወደ ሰላማዊ አካባቢዎች ለመሰደድ ቢሞክሩም በመላው ሀገሪቱ ግን ሰላማዊ የሚባል ስፍራ ጠፍቷል። የሂዝቦላህና የሁቲዎች የሚሳኤል ጋጋታ ከሰሜንና ከደቡብ እየተፈራረቀ የሚወርድ በመሆኑ እስራኤል በሁሉም አቅጣጫ ታጥራለች። ይህ ደግሞ ሀገሪቱን ለሕልውና የሚዳርግ የመጨረሻ ፍልሚያ ውስጥ ከቷታል። የዓለም ሀያላን መንግስታትም በዚህ ጦርነት ውስጥ እጃቸውን እያስገቡ ነው። ሩሲያና ቻይና ለኢራን የዲፕሎማሲና የጦር መሳሪያ ድጋፍ እያደረጉ መሆኑን የሚጠቁሙ መረጃዎች ሲወጡ፣ አሜሪካና የአውሮፓ ሀገራት ደግሞ ከእስራኤል ጎን ተሰልፈዋል። ይህ የጎራ መለየት ዓለምን ወደ ቀዝቃዛው ጦርነት ዘመን የሚመልስ ከመሆኑም በላይ ቀጥተኛ የሆነ የዓለም ጦርነት እንዲቀሰቀስ ምክንያት ሊሆን ይችላል። የተባበሩት መንግስታት ድርጅት የቀውስ ጊዜ ስብሰባዎች ሁሉ ያለምንም ውጤት መጠናቀቃቸው የዓለም የሰላም ተቋማት ምን ያህል ደካማና ተሰሚነት የሌላቸው መሆናቸውን አሳይቷል። የኃይል የበላይነትና የጦር መሳሪያ ጉልበት የዓለምን ዕጣ ፈንታ የሚወስኑበት ዘመን ላይ መድረሳችን እጅግ አሳዛኝ ሀቅ ሆኗል። በዚህ ሁሉ መከራ ውስጥ የሚገኘው ተራው ሕዝብ ግን የመከራው ትልቁ ተቋዳሽ ነው። በቴህራንና በቴልአቪቭ ጎዳናዎች ላይ የሚታየው ፍርስራሽ፣ በሀይፋና በኢስፋሃን የሚነደው እሳት እንዲሁም በየሰዓቱ የሚሰማው የለቅሶና የዋይታ ድምፅ የጦርነትን አስከፊነት ይመሰክራል። የሰው ልጅ ለዘመናት የገነባው ታሪካዊ ቅርሶች፣ ቤተ መጻሕፍት፣ ትምህርት ቤቶችና መኖሪያ ቤቶች በጥቂት ሰከንዶች ውስጥ ወደ አመድነት ተቀይረዋል። ጦርነቱ ያፈናቀላቸው በሚሊዮን የሚቆጠሩ ስደተኞች ወደ ጎረቤት ሀገራት ለመሸሽ የሚያደርጉት ጉዞ ሌላውን የዓለም ክፍል ለተጨማሪ ሰብአዊ ቀውስ አጋልጦታል።
ይህ የደም ባህርና የእሳት ምድር የሆነው ቀጠና መቼ ወደ ነበረበት ሰላማዊ ሁኔታ እንደሚመለስ ማንም ሊተነብይ አይችልም። በአጠቃላይ በአውሮፓውያኑ መጋቢት 2026 ዓ.ም በታሪክ መዝገብ ላይ በጥቁር ደም የተጻፈው ወር ሆኖ ይቆያል። በሃይፋ የነዳጅ ማጣሪያ ላይ የደረሰው ጥቃትና በኢራን ኢስፋሃን ላይ የተሰነዘረው የአጸፋ እርምጃ የሰው ልጅን የማጥፋት ፍላጎትና የጦርነትን አረመኔነት በግልጽ ያሳዩ ክስተቶች ናቸው። የጦርነት ከቁሳዊ ውድመት ባለፈ በሰው ልጆች ልብ ውስጥ የጥልንና የቂምን ዘር ዘርቷል። ከሃይፋ እስከ ኢስፋሃን፣ ከቴልአቪቭ እስከ ቴህራን ድረስ ያለው ምድር በእሳትና በደም ተለውሷል። ዓለም አሁን በከፍተኛ ስጋት ውስጥ ሆና የቀጣዩን ቀን መጥፎ ዜና እየጠበቀች ነው። የሰላም ተስፋ ደግሞ ከጊዜ ወደ ጊዜ እየደበዘዘ መጥቷል። ይህ የታሪክ ጠባሳ ለብዙ ትውልዶች የሚተርፍ ሲሆን የሰው ልጅ ካለፉት ስህተቶቹ ምንም አለመማሩንና አሁንም ወደ ጥፋት እየገሰገሰ መሆኑን የሚያረጋግጥ አሳዛኝ ክስተት ሆኖ ይኖራል።